ሰላማችሁ ይብዛ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ እባካችሁ። ለዚች ልጅ ለመድረስ ብሬክስ መልእክት አስቀምጦልናል። እባካችሁ ሼር አድርጉ ብሏል። የብሬክስ መልእክትም ላሰማችሁ። እንዴት አመሻችሁ? በጣም ይቅርታ ያው አይነው ቪዲዮ በጣም ውስጥን ይረብሻል። እኔም አሁን ነው የደረሰኝና በጣም የሚያሳዝነው ነገር እህታችን በቪዲዮ ላይ ስትናገር እንደሰማችሁት በአሰሪዎቿ ተደብድባ ነው መንገድ ላይ ተጥላ፣ ድንገት ሰዎች አግኝተዋት ተጥላ እዛ ላይ አምቡላንስ ጠርተው ወደ ሆስፒታል ያስገቧትና ምንድነው አሁን ፌስቡክ ላይ የለቀቁት ቪዲዮ ብለርድ አድርጌ ነው። ለምን እንደምታውቁት ያው እንደዚህ የተደበደበ የደም ነገር ቁስል ነገር ያለበት ነገር የፌስቡክ ሕግ ስለማይፈቅድ ያው ብንጭ ነውም ቪዲዮም ስለሚያጠፋው ብለርድ አድርጌ ነው ደብዘዝ አድርጌ ነው የለቀቁትና ይህንን ቪዲዮ ለሪያድ ኤምባሲ እንዲደርስ ሁላችንም የዜግነት ግዴታ አለብን። የእውነቴን ነው የምላችሁ። እኛ ተረባርበን የእህቶቻችን መብት እስካላስከበርን ድረስ ዛሬም ነገም ሁሌም በአረብ ሀገር ላይ ያሉ እህቶቻችን እንደዚህ መሰቃየታቸው የማይቀር ነገር ነው። ስለዚህ ፕሊስ የእህታችን ድምጽ እንሆናት። በሳውዲ ሪያድ ውስጥ የሚገኙ የኢትዮጵያ ኤምባሲ እንዲደርስ ሁላችንም ከላይ በጫንኩት ባስቀመጥኩት ሊንክ እንደሰማችሁት ላይክ እና ሼር አድርጉ ቪዲዮ ወንድሜ አሁን የኔ ጥያቄ ጠቅላይ ሚኒስቴራችን ይሄንን ቪዲዮ ፈቅደው ነው የተለቀቀው ወይስ ደግሞ ካሜራማኑ ኤዲት ሳያረግ ዝም ብሎ እስኪ ህዝቡ ምን ይላል ብሎ ነው የለቀቀው? ይሄ ነው ጥያቄ። ምክንያቱም አይደለም በሀገር ደረጃ ጠቅላይ ሚኒስቴር የሆነ ግለሰብ ይቅርና እኛ ተራ ሰዎች እንኳን አንዳንድ ጊዜ ጥፋታችንን አናሳይማ። ኤዲት አድርገን የተበላሸ ነገር ካለ ቆርጠን አውጥተን ያማረውን ነገር ብቻ ነው ወደ ህዝቡ የምናቀርበውና ጠቅላይ ሚኒስቴር አብይ አህመድ እንግዲህ እዚህ ጋር እንደምትመለከቱት በተፈጥሮ ፍሏማ የሆነውን ቦታ እያስተዋወቀ ነበር። እስኪ በተወሰነችን ቪዲዮ መጀመሪያ እንመልከት። ማየት ያለብን ነገር ለመቀመጥ የሚመች አሰራር የለውም፣ የቆሸሸ ነው። ውሃው ግን እንደምታየው ፍልውሃ ነው። ይሄ ፍልውሃ ነው። ይህንን ፍልውሃ ሰዎች በቀላሉ አክሰስ ማድረግ እንዲችሉ መጠቀም እንዲችሉ አድርገን ለመዋኘት እግራቸውን ገላቸውን ለመመታት ብናመቻችላቸው ለብዙ በሽታዎች ፈውስ ይሆናል። ውበትም አለው። ድንጋዩ እንደምታየው የተለየ ከለር ነው ያለው። በትክክል ካስቀመጥ ነው ሌላ የውበት ምንጭ ሊሆን ይችላል። እንግዲህ ይህንን ተፈጥሯዊ ስፍራ ወደፊት ለህዝብ በሚመች መንገድ አስተካክለን እንሰራለን የሚል ቀረጻ እየሰራ ባለበት ሂደት ነው። እንግዲህ ድንገት በቀረጻ መሀል ለጥቂት ነው አፈር ድሜ በልቶ ነበር። ጥርስ መልቀምም አለ። ያው የሰው ልጅ ሲወድቅ እንደዚህ አይነት ድንጋያማ ቦታ ላይ ጥርስ ላይም አደጋ ሊደርስ ይችላል። ግን ያው ተርፏል። እሱም ፈገግ ብሏል። ያው እኛ አበሾች ደግሞ ሰው ሲወድቅ አይዞ ከማለት ይልቅ ሳቅ ይቀድመናል። ጠቅላይ ሚኒስቴራችን ስለሆነ ብቻ ሳይሆን ጓደኞቻችንም እኔም በወድቅ ሌላም ሰው ይስቃልና እንደዚህ የመውደቅ ነገር ስንመለከት ሳቃችን ይመጣል። አሁን ጠቅላይ ሚኒስቴሩ አስቀድመው በመውደቃቸው በራሳቸው ላይ ስለሳቁ ለዛ ነው እኔም እየሳኩ ያለሁት እና በሌላ መንገድ እንዳታነካኩኝ። ግን ይሄ ቪዲዮ ኤዲት ሳይደረግ እንደዚህ በቀጥታ በቲክቶክ ላይ የተለቀቀውና ካሜራማኑ ይሄንን ፓርት ኤዲት አድርጎ ማውጣት ይችል ነበር። ሆም ብሎ ጠቅላይ ሚኒስቴራችንን ለማዋረድ የተለቀቀ ቪዲዮ ነው ወይንስ ደግሞ እሳቸው ፈቅደው ነው? ይህንን ጥያቄ ብታውቁ አካላቶች ከስር ጻፉልኝ። ግን በአሁኑ ሰዓት በጣም አነጋጋሪ ቪዲዮ ሆኗል። እንግዲህ አንድ ሼር የሆነ ነገር ስለሆነ ነው እኔም እያጋራኋቸው ያለሁት። እንዲህ ያሉ ሪል ሞመንቶች በሌላው ዓለም ላይ የተለመዱ ናቸው። ምክንያቱም ቪዲዮን የበለጠ ቫይራል የሚያደርጉት ስህተት የሚመስሉት ነገር ናቸው። ምክንያቱም በትክክለኛው መንገድ ቪዲዮ ኤዲት ተደርጎ ስህተቱ ምናምን ወጥቶ ቆንጆ ፓርት ብቻ ቢለቀቅ ያው አንዳንድ ሰው ዝም ብሎ ያልፏል። ይሄ የመንግስት ፕሮፓጋንዳ ነው ምናምን አቦ አይመቸኝም እንደ ያለ ነገር ምናምን ብሎ ሊያልፍ ይችላል።
በተፈጥሯችን የሰው ልጅ ግን ስተት ስናይ ግን አናልፍም። በቃ አይደለም የመውደቅ ይቅርና የቃላት ስተት ሲኖር ያቺን ቃል ይዘን ማራገም ምናምን እንወዳለን። በተለይ ደግሞ ታዋቂ ግለሰቦች ላይ እንዲህ አይነት ነገር ሲደርስ የበለጠ ዓለም አቀፍ አይነት ይዘት ስለሚይዝ የተለያዩ ትልልቅ ፊልሞች ምናምን በሚሰሩበት ሰዓት በተለይ የአሜሪካው ሆሊውድ ፊልም እንዲሁም የህንዱ ቦሊውድ ፊልም ላይ ስተት አደጋ ምናምን በቀረጻ መሀል ድንገት ሲያጋጥም ፊልሙ በኋላ ቀረጻው አልቆ ህዝብ ዘንድ ከመድረሱ በፊት በጉጉት እንዲጠበቅ የፊልሙ ፕሮዲውሰሮች ያንን ስተት ለተለያዩ ጋዜጠኞች አሳልፈው ይሰጣሉ፣ ሶሻል ሚዲያ ላይ እንዲራገብ። ሻሩክ ካን እኮ ቀረጻ ላይ ከመኪና ላይ ወደቀ፣ እንዲህ አይነት ነገር አጋጠመው ምናምን ተብሎ ይወራል። ከዛ ህዝቡ ያንን ፊልም በጉጉት ይጠብቃል። ምክንያቱም ይሄን ያክል መስዋዕት የተከፈለለት ፊልም ምን አይነት ነገር ቢሆን ነው ብሎ በጉጉት እንዲጠበቅ ያደርጋልና ይመስለኛል ጠቅላይ ሚኒስቴሩም ይሄንን ነገር በፍቃድ እንዲለቀቅ ያደረጉ ይመስለኛል። አሁን ካልኳቸው አይነት ሎጂክ አንጻር በቃ አንዴ የሆነ ሞመንት ነው፣ የበለጠ አነጋጋሪ ይሆናል። በዛው ደግሞ ያስተዋወቁት ያለው የተፈጥሯዊ ቦታ የበለጠ ህዝብ ጋር ተደራሽ ይሆናል። ከዛ አንጻር ቆርጠ እንዳታወጣው ብለው አስበው ይመስለኛል። እና እናንተ በምን አይነት መንገድ ቪዲዮ ወደ ማህበራዊ ሚዲያ የተጋራ ይመስላችኋል? እስኪ ከስር ሀሳብ አስተያየታችሁን ጻፉልኝ። ነገ በሌላ ቪዲዮ እስክንገናኝ የዛሬን በዚህ ያበቃለው። የእናንተው ኤላ ነበርኩ። መልካም ጊዜ። ሳሩም አለ፣ ድንጋዩም አለ፣ ውሃውም አለ፣ ተራራውም አለ፣ ዛፉም አለ። ይሄን አዋህደን ውበት ሰተን የሰው ልጅ የአእምሮና የእጅ ብቃት አክለን ማስዋብ። ማንነቴን አንስታችሁ ማይረባ ነገር ስታወሩ ነው እንደዚህ ያልኩት እንጂ የምንም አይነት ዘረኝነት ኖሮብኝ አይደለም። አባቴ አማራ ነው፣ እናቴ ኦሮሞ ናት። በቃ ይቅርታ፣ ለዛም በጣም ይቅርታ። እንደዚህ አይነት ነገር ውስጥ አይን ውስጥ ገብታችሁን ጥርስ ውስጥ ከታችሁ ልትበሉኝ የደረሳችሁት ለዛ ነው። ምንም አድርጊያችሁ አይደለም፣ 5 ሳንቲም አድርጊያችሁ አይደለም። አንድ ሰው እንዴት ከጎኔ አይቆምም? አንድ ሰው ሁላችሁም የሆነብኝን ይሁን እንጂ ቤተሰቦቼን እኮ አቅፌ ኮንቻው ሳልለው እዚህ የቀረሁት አረብ ሀገር የቀረሁት ምን አይነት ሰዎች ናችሁ? ነውራሞች 24 ሰዓት እንደ ሁሉም እንሳደብ እንዴ? የሆነብኝን እኔ የማሜን ነኝ የማውቀው እንዴ? ሁላችሁ ጥርስ የነከሳችሁብኝ ምን አድርጌ ነው? ቅናት ነው። አንዳንዱ ግማሹ ቅናት ነው፣ ግማሹ የጥርስ የነከሰበት ነገር አለ እንጂ ምንም አድርጋችሁ አረም ሶሻል ሚዲያ ላይ እያንዳንዱን ነገር ወደኋላ ተመልሳችሁ ለእያንዳንዱ ሰው ቲክቶክ ላይ እያንዳንዱ እንዲጠቀም ፖዚቲቭ ነኝ እኔ። ምክንያቱም የመጣሁበትን ስለማቅ እኔ ፖዚቲቭ ነኝ። እያንዳንዱ ነገር ይሄን እያልኩ ያሳየኋቸው እኔ ነኝ። ዛሬ ክሬዲት አይሰጡም፣ ለማንም ክሬዲት እንዲሰጡኝ አልፈልግም፣ ግን ፖዚቲቭ ነኝ እኔ። ለሰው ምቀኝነት አላስብም። እኔ ላይ ሁላችሁም ነው ዞራችሁ የምትመቀኛችሁ። የኔ ነኝ ያልኳችሁ ሰዎች ዞራችሁ ወቅታችሁኛል። ዝም በል እያላችሁ እዚህ ጋራ እዛ ጋራ እኔን በጀርባ ወቅታችሁኛል። ሁላችሁም ነው የወጋችሁኝ። አንድ ሰው የቆመልኝ የለም። አንድ ሰው መሬት እኮ ነው ክፍት ብለ የዋጠች ሴትዮዋ እስካም አደረገች። ሁሉም ሰው እስካም ይደረጋል። ፊት አውራሪ ግን አብሮ እስካም አድራጊ ነው። ምን አጥቼ ነው እኔ ከዛ ሴትዮ ጋር ነው እስካም ማድረግ? ሁሉም እውነታውን ያውቃል። ግን አሁን መታችሁ እኔን ለማሸማቀቅ ተውኝ። በቃ ተውኝ። ቪዲዮውን እንደሰማችሁት ነው እንግዲህ ላይክ እና ሼር አድርጉ፣ ኮሜንት ሀሳብ አስተያየት ስጡ ማለት ነው። በእህታችን ጉዳይ እንግዲህ ሁላችሁም ሼር እና ላይክ ካላደረጋችሁ ለኤምባሲው ሊደርስ አይችልም። ስለዚህ እንዲደርስ ሁላችንም ሼር እና ላይክ እናድርግ፣ ለእህታችን ድረስ። በጣም ያሳዝናል። በየጊዜው የኢትዮጵያን ግፍ አያልቅም። እንግዲህ ምንም እንዳላደረገች ልጅቷ ተናግራለች። ከመሬት ተነስተው ለ4 ነው መዳም ልጆቿ ሁነው ለ4 ነው የደበደቧት ማለት ነው። ከዛም ከደበደቧት በኋላ አውጥተው ነው የጣሏትና ሌላ ሰፈር ወስደው ጣሏት በመኪና።